አክብሮታዊ ሰላምታችን በያላችሁበት ይድረስ ብለናል። የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? ዕለተሰኞ የካቲት 6 ቀን 2014 ዓ.ም በሸገር ታይምስ ዕለታዊ ዜና የምናገራችሁን አበይት ነጥቦች እንደሚከተለው እናስተዋውቃችሁ። ያፈነገጡት ጳጳስ ዝምታቸውን ሰብረዋል። ከዚህ በኋላ ከነሱ ጋር አንኗኗርም ብለዋል። በራያ አላማጣ በኩል ትልቅ ትኩረት ያስፈልጋል የተባለ ነው። ህወሓት 7 ክፍለ ጦር የሚሆን የታጠቀ ኃይል ማስጠጋቱም ተሰምተዋል። የጀነራሎቹ ጥብቅ ስብሰባ በአዲስ አበባ በዜናችን የተካተተ ጉዳይ ነው። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ አንታገስም ብለዋል። ሙስጠፌን ያስቸግራቸው ጉዳይ ምንድነው? በዕለታዊ ዜናችን የሚዳሰስ ይሆናል። ከሰሞኑ በኢትዮጵያ ከፍተኛ ተቋማት ላይ ተሞክሮ የከሸፈው ጥቃት ምንድነው? የኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ ያወጣውን መረጃ እናገራችኋለን። ፕሬዝዳንት ሳህለወርቅ ዘውዴ በሶማሌ ክልል በቀን 5 ቦቴ ውሃ ያስፈልጋል በማለት የተናገሩትን ጉዳይና የጀመሩትን ዘመቻም በዜናችን አካተናል። እንድትሰሙን በአክብሮት ጋበዝን። የሸገር ታይምስን ዜና ውስጥነታኖች እንደዚሁም የመረጃ ጥንቅሮች ላይክ ሼር አድርጉ። ሸገር ታይምስንም ሰብስክራይብ ያደረጋችሁ ቀዳሚ የመረጃ ምንጫችሁ እንድታደርጉን የዘውትር አክብሮታዊ ግብዣችን ነው። ወደ ቀዳሚ ጉዳያችን አመራን። በአዲስ አበባ ጀነራሎቹ ተሰብስበው ጥብቅ ምክክር አካሂደዋል። ካለፈው ቀዳሚ ጀምረው ወደ ሀገራችን ኢትዮጵያ የመጡ በአሚሶም ግዳጅ ተሳታፊ ሆኑ የምስራቅ አፍሪካ ሀገራት ጠቅላይ ኤታማዦር ሹሞች በትላንትናው ዕለት በጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሰብሳቢነት ሲመክሩ ውለዋል። የምክክሩ ዓላማም ከሶማሊያ ግዳጅ ጋር በተያያዘ የጋራ አረዳድ ለመያዝና ለዛሬው ስብሰባ ለመዘጋጀት ነው ተብለዋል። በውይይታቸውም በሶማሊያ ስላለው ኃይል እንቅስቃሴና ለቀጣይ መደረግ ስላለበት ጉዳይ በጥልቀት መክረዋል ነው የተባለው። ከዚሁ ስብሰባ የቀጠለና በዚህ ሰዓት በአፍሪካ ህብረት የባለድርሻ አካላት ውይይትም እየተካሄደ ነው። በስብሰባው ኢትዮጵያን ጨምሮ የኬንያ፣ ኡጋንዳ፣ የብሩንዲ፣ የሶማሊያ ጠቅላይ ኤታማዦር ሹሞችና የጅቡቲ ምክትል ጠቅላይ ኤታማዦር ሹም የአሚሶም ፎርስ ኮማንደር ተገኝተዋል። ይኸው በአፍሪካ ህብረት በጁሊየስ ኔሬሬ አዳራሽ ከጠዋት ጀምሮ በተካሄደው ስብሰባ ከውሳኔ ላይ ለመድረስ ዛሬ ይጠናቀቃል ተብሎም ይጠበቃል። ያፈነገጡት የትግራይ ጳጳስ ዝምታቸውን ሰብረዋል። በህወሓት አማካኝነት በትግራይ ክልል የሚገኙ የሃይማኖት አባቶች የመሰረቱት ቤተ ክህነት ሰብሳቢ በጉዳዩ ዙሪያ ማብራሪያ ሰጥተዋል። በቀደመ ስማቸው መላከ ገነት ቆሞስ አባ ገብረ እግዚአብሔር ኃይሎ የአሁኑ ብፁዕ አቡነ መርሐ ክርስቶስ ራሱን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በመለየት በቅርቡ የተመሰረተው የትግራይ ቤተ ክህነት ሰብሳቢ ሊቀ ጳጳስ ሆነዋል። ሰብሳቢ ጳጳስ ለምን ከኢትዮጵያ ሀገረ ስብከት መገንጠል ወሰኑ ለሚለው ጥያቄ ሲመልሱ 5 ኪሎ የሚገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት እኛ ስንጠቃ ትግራይ በወታደራዊ ዘመቻ ውስጥ ስትገባ በሳቸው አገላለጽ ጅምላ ጭፍጨፋ ሲፈጸም አላወገዙም፣ ዞር ብለው አላዩንም ይላሉ። ከዚህ ውጪ በሀገር ውስጥም ሆነ ከሀገር ውጪ የሚገኙ የቤተክርስቲያኑ አባቶች እኛ እንድንጠቃ ገንዘብ ጭምር በመለገስ ተባባሪ ሆነዋል በሚልም ነው የወነጀሉት። ጳጳሱ ሲቀጥሉም የቤተክርስቲያኑ አባቶች ከደብረ ብርሃን ጀምሮ እስከ ቆቦ በሰሜን በኩል ከዋግምራ እስከ ደባርቅ የድጋፍ እጃቸውን ሲዘረጉ ትግራይን ግን ዞር ብለው አላዩም ይላሉ። ከዚህ ውጪም ለደረሰባቸው ጉዳት በክልሉ የሚገኙ አድባራት እንዴት ከረሙ እግዚአብሔር አጥናቸው የሚል ማጽናኛ እንኳን አላኩልንም ሲሉ ማብራርተዋል። እነዚህ ምክንያቶች ለመገንጠል መነሻ ሆነውናል። እነዚህ አባቶችም ከዚህ በኋላ ትግራይንም እኛንም ማያውክሉን ለማለት አስደፍሮናል በማለት ነው በትግራይ ተቋቋመ የተባለውን የቤተ ክህነት ጉዳይ በተመለከተ በሰጡት ማብራሪያ። በራያ ግንባር በኩል ከባድ ጥንቃቄ ያስፈልጋል በሚል የአካባቢው ነዋሪዎች ጥቆማ እየላኩ ነው። 12 ክፍለ ጦር የሚገመት የህወሓት ታጣቂ ኃይል በስፍራው በተለይም በራያ አላማጣ ዋጃና ጥሙጋ አካባቢ ለሰፈረም ነው የሚናገሩት። የህወሓት ሰዎች ለዳግም ወረራ በራያ ግንባር ከ7 በላይ ክፍለ ጦር ነው አሰልፏል የተባለው። በዋናነትም ከባላ እስከ ሰሌን ውሃ፣ ከጌድራ እስከ ዋጃ ጥሙጋና በራያ ቆቦ የተለያዩ የገጠር ቀበሌዎች በዋናነትም በማህጎና የ031 ቀበሌ ሰፈሮች ጨምሮ ከፍተኛ የኃይል ስምሪት እያካሄደ እንደሚገኝ ነው የተሰማው። በአፋር ክልል በኩል ከተደረገው ወረራ በተጨማሪ በዚህም በራያ በኩል ተጨማሪ ወረራ ሊፈጸም ይችላል በሚል በአካባቢው የሚንቀሳቀሱ የተለያዩ የመረጃ ምንጮች ህወሓት ያስጠጋው መጠነ ሰፊ የሆነ የታጠቀ ኃይል ትኩረት ያስፈልገዋል በሚል ጥቆማ እየሰጡ ነው። የሶማሌ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ሙስጠፌ መሐመድ አንታገስም እያሉ ነው። የክልሉ ፕሬዝዳንት ሙስጠፌ መሐመድ በማህበራዊ ትስስር ገጻቸው ወሳኝ መልእክት አስተላልፈዋል። አቶ ሙስጠፌ ልክ እንደ ጦርነት ሁሉ በድርቅ መክበር የሚፈልጉ ጉዶች ተከስተዋል ይላሉ። ልክ እንደ ጦርነት ትርፍ አግበስባሶች ሁሉ በተፈጥሮ ድርቅ ሳቢያ የሀብት ማማ ላይ መቆናጠጥ የሚሹ አትራፊዎች በክልሉ እንደሚፈጠሩ እያየን ይመስላል ባይናቸው ፕሬዝዳንቱ ከተፈጥሮ ድርቅ ጋር የተገናኙ ጉዳዮች ሀቅና ቸርነት ወይንም ለሰዎች መትረፍን ግድ የሚሉ ወሳኝ ነጥቦች ናቸው ብሎት አቶ ሙስጠፌ ከዚህ ውጪ ግን የድርቅ ጦረተኞች የገጠመንን ተፈጥሮ አደጋ ለመከላከል የምናደርገውን ጥረት እንዲያደናቀፉ ፈጽመው አንፈቅድላቸውም አንታገስም ያሉት በትዊተር ገጻቸው ላይ ባሰፈሩት መልእክት
ከሰሞኑ በኢትዮጵያ ከፍተኛ የመንግስት ተቋማት ላይ መጠነ ሰፊ የሳይበር ጥቃት ተሞክሮ እንደከሸፈ ተሰምቷል። የኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ ዋና ዳይሬክተር ዶክተር ሽመቴ ግዛው በግማሽ ዓመቱ በደረሱ ከፍተኛ ጉዳት ሊያስከትሉ የሚችሉ ከ3400 በላይ የሳይበር ጥቃት ሙከራዎች ተሰንዝረው ነበር ይላሉ። በግማሽ ዓመቱ የተሰነዘሩ የሳይበር ጥቃቶች ከዚህ ቀደም በአንድ ዓመት ውስጥ ታይቶም የማይታወቁ ናቸው ብለዋል። ዶክተር ሽመቴ እንደገለጹት ከፍተኛ ሙከራ የተደረገውና 33% የሚሸፍነው የሳይበር ጥቃት ሙከራ ኢላማ ያደረገው በመሰረተ ልማት ቅኝት ላይ ነበር። ዋና ዳይሬክተሩ በሰጡት መግለጫ በመሰረተ ልማቶች ቅኝት፣ በድረገጽ፣ በሰርጎ ገብ፣ በማልዌር መሰረተ ልማት ማቋረጥና ማህበራዊ ሚዲያን በመጥለፍ የጥቃት ሙከራዎች መደረጋቸውን ገልጸዋል። የተሰነዘሩ ጥቃት አይነቶችን በቅደም ተከተል የመሰረተ ልማት ቅኝት 33%፣ ድረገጽ 25%፣ ሰርጎ ገብ ወይንም ባይፓስ 21%፣ ማልዌር 14%፣ መሰረተ ልማት ማቋረጥ 10%፣ ሶሻል ሚዲያ ጠለፋ 8%፣ ኦንላይን ማጭበርበር 2% በተሰነዘሩ ጥቃቶች ባንኮች፣ ኢንሹራንስ ተቋማት፣ ማይክሮፋይናንስ ተቋሞች፣ ሚኒስቴር መስሪያ ቤቶች፣ የትምህርት ተቋማትና ሚዲያዎች መሆናቸው ነው የኢንሳ ዋና ዳይሬክተር ዶክተር ሽመቴ ግዛው የገለጹት። ፕሬዝዳንት ሳህለወርቅ ዘውዴ በቀን 5 ቦቴ ውሃ ለሶማሌ ክልል በድርቅ ለተፈናቀሉት ያስፈልጋል ሲሉ ዘመቻ ጀምረዋል። ፕሬዝዳንት ሳህለወርቅ ዘውዴ በክልሉ የተከሰተውን ድርቅ ለመቋቋም ለዘላቂ የውሃ ጉድጓድ ቁፋሮ ከክልሉ መንግስት ጋር በቅንጅት ይሰራል ብለዋል። ፕሬዝዳንቷ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ በሶማሌ ክልል በተፈጠረው ድርቅ ሳቢያ ለተፈናቀሉ በርካታ ዜጎች የውሃ አቅርቦት መሰራጨት እንዳለበትም ነው ያሳሰቡት። በቅርቡ በአካባቢው ባደረጉት ጉብኝትም በቀብሪ በያ የሚገኙ ተፈናቃዮች በተለይም ሴቶች የውሃ እጥረት አሳሳቢ መሆኑን እንደገለጹላቸው አስታውሰዋል። ለዚህ ጥያቄያቸው ምላሽም ጽፈት ቤታቸው በአካባቢው በድርቅ ሳቢያ ለተፈናቀሉ ዜጎች ለአንድ ወር በቀን 5 ቦቴ ውሃ ድጋፍ ማሰራጨት መጀመሩን ጠቁመዋል። ችግሩን በፍጥነት ለመቆጣጠርም ለዘላቂ የውሃ ጉድጓድ ቁፋሮ ከክልል መንግስት ጋር በቅንጅት ይሰራል ሲሉ ነው ያስታወቁት። በአማራ ክልል መደበኛ የልማት ስራ ሊያሰራ የሚያስችል የሰላምና ጸጥታ ሁኔታ እንዳለ የክልሉ ኮሚኒኬሽን ቢሮ አስታውቋል። በክልሉ ሰሜን ወሎ፣ ዋግምራ፣ ሰሜን ጎንደርና ሌሎች አካባቢዎች በህወሓት የሽብር ቡድን ተወረው በነበረበት ጊዜ የህዝቡ መሰረታዊ ሰላምና መልካም አስተዳደር ጥያቄ ችግር ውስጥ ገብቶ እንደነበር ገልጸው በዚህ ወቅት ከውስን አካባቢዎች በስተቀር ነፃ ሆነው መደበኛ ስራቸውን እያከናወኑ መሆኑን የኮሚኒኬሽን ቢሮ ኃላፊው ዶክተር ግዛቸው ሙሉነህ ተናግረዋል። ከወረራ ነፃ በሆኑ አካባቢዎች የልማትና መልሶ መቋቋም ስራ መስራት የሚያስችል ሰላም መፈጠሩን የገለጹት አቶ ግዛቸው የተፈጠረውን አንጻራዊ የሰላም ሁኔታ የበለጠ በማረጋገጥ የልማት ስራዎች የሚሰሩበት ሁኔታም ተፈጥሯል ባይ ናቸው። በዚህ ወቅትም ያሸባሪው የህወሓት ወራሪ ኃይል በነበረባቸው አካባቢዎች ሰላም እንዲሰፍን ክልሉ በትኩረት እየሰራ መሆኑን ገልጸው የአማራ ክልል በሚዋሰንባቸው አካባቢዎች ያለውን የጸጥታ ሁኔታ በመገምገም አስተማማኝ ሰላም በክልሉ ለማስፈን እየተሰራ ነው ብለዋል። ህግና ስርዓት እንዲሰፍን ለማድረግ የሚያስችሉ ስራዎች ቅድሚያ የሚሰጣቸው ተግባራት ናቸው ያለ ሲሆን የክልሉ አዋሳኝ በሆኑ አካባቢዎች ለሚፈጠሩ ችግሮች እልባት ለመስጠትም ከሰሞኑ ከክልል ርዕሳነ መስተዳድሮች ጋር ውይይት መደረጉንም ጠቁመዋል። ውድ ሸገር ታይምስ ቤተሰቦች ለታዊ ዜናችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግነን። ያላችሁበት ሰናይ ጊዜ እንዲሆንም ተመኝተናል። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።